በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ነው ያለ ማን ዛሬ ማለት ነው የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው ምንድነው ማዱዌኬ በዚህ በኩል 90 ዲግሪ ማርቲኔሊ በዛ በኩል ምንድነው ከዚህ ከዛ የምታዘንቡት ምን ሆናችሁ ነው ማዱዌኬ 2 ጎል አግብቷል ምን አይነት ጨዋታ ነው የተጫወተው ማን ኳስ ስጡት 5 ሰው ያርፋል ምንም ችግር የለበትም ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው በጣም የሚያምር ጨዋታ ቲማችን በጣም ነው ደስ ያለኝ ማን አዌ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት እንዴት እንደተናደድኩ ለሱን የተናደድኩ አረ በስማ ቢያገበውኒ ላለቅሱላችን ነበር ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው እኔ እሱ ሰውዬ ኳስ ያገኛል ጊዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል እንዴት እንደሆነ ምንም የገባኝ ነገር የለም ማን በጣም የሚያምር ጨዋታ ነው የተጫወት ነው አረ በስማ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት ቆይ ምን ሆነን ነው አሁን ማለት ነው የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት ፕሪሚየር ሊግ ደግሞ ጉዳችሁ ስተርሊንግን ሽጠ ብታቃጥለን ማዱኬ ስላለ እኛ አልደበረንም የተባለ 2 ጎል ነው ያገባው ብራዘር 2 ጎል እረ ቢስሚላህ የመጀመሪያውማ ሮኬት ጎል በቃ ብራዘር ከዚህ በኋላ ሹሩባ ኢዜ ሃትሪክ ሰርቷል ከዚህ በኋላ እኛም የሹሩባ ምርኮኛ ነን ሹሩባ የተሰራ ቼልሲ ቤት ማለፍ አለብህ ከቼልሲ ነው ምንገዛው ማርቲኔሊ ደግሞ ለመጀመሪያ ጊዜ ሲመታ ያላየሁትን ሲመታ ይቼ ማላቆን ጭራሽ መጥቶ አላገባው አርቴታ በቃ የሆነን ተጫዋች ለይቶ ከመከረው ብራዘር ለይቶ ከመከረው ጎል አለ እረ ቢስሚላህ ሹት ምን አይነት ብቃት ነው በክሊንሺት ሻምፒየንስ ሊግ ከሜዳ ውጪም ማን እንደ አርሰናል እኮ ነው የሚያስብለው ያው በጉዳት ተንኮታኩተንም ክሊንሺት የግላችን ነው የክሊንሺት አባቱንን ብራዘር ያለ ሳሊባ ነው ክሊንሺት እንግዲህ የመርፉ ቤተሰብ አረባ አላህ ኮፒ ሊንክ አድርጉ ግን አረ ውይ ይቅድሙ 3000 ላይ ቪው ቆመ እኮ አረበናት ኮፒ ሊንክ ይመች That is the most እዚህኛን ላሽ ለገናሽ እምቢ ብሎናል እዛ ክለብ በርገር ነው ክለብ ሳንድዊች የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲንዳይጫውታል አቡዬ ፍሬ ተርፎታል ጨጓራ ተርፎታል ይቆጥራል እንደውም ኮምቦን አስቶን ቪላዬ ከሌላ ያልቆጥርም እቺ ጆሮአንም ሲኒቋስልና ቃሶቱና ብቻ አስቶን ቪላዬን አስገቡልኝ ሻምፒዮንስ ሊግ አስገቡልኝ እያዳሚ ማድሪድን በነጻነት ታያል እኔ እዚህ ብቻዬን ቆሽቴ ያራል ምን አገባኝ የኔ ፍሬ መጫወቻ ነው ምንድነው ፈርስት አጨርሱም ቢያንስ ከፈርስታፍ በኋላ ማድሪድን አናይም አሁንም አረፈደም ይሄዳሉ ግን አረ ምንድነው አስቶን ቪላ ነው መስሎ ይታያችሁ ምን አጠፋ የክለቡ አሁን የዚህ ብስም ደግሞ ወጉጉን ይዞታል እኮ ላጥ እያለ ሄዶ አልተጠመጠመም አሁን ሰለብሬት ተደረገ አቤት ሲያስጠላ ደናደሩ ጀማው አንድ ነገር ልናገር በቃ አንተኛ ለማይጠቅም ነገር አነጋን አንተኛ እነሱ ማሰልጣኙ እንዲባረር ብለው ነው እንደዚህ ያደረጉት አንተኛ መካ ዳይ ወደ እንቅልፍ ማረጋ ይቻላል ነግሬያችሁ ነበር ጋይስ አርሰናል አሁንም በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓም ጭምር ምርጥ ቡድን ነው ብዬ ባለፈው ቪዲዮ ሰርቼላችሁ ነበር ማዱዌኬ ኒኖ ይላል ምን አይነት ጎል ምን አይነት ብቃትን ያሳያል አርሰናል 6ቱንም ጨዋታ በ100% የማሸነፍ ሪከርድ ዘንድሮም ቀጥሏል በቻምፒየንስ ሊጉ ጋይስ የሚያቆመው ጠፍቷል በቻምፒየንስ ሊጉ አርሰናል ለዛም ደግሞ በርከት ያሉ የመጀመሪያ ቡድን ተጫዋቾችን አሳርፎና በጉዳት ያጣው አርሰናል ወደ ክለብ ብሩጅ ሜዳ አምርቶ 3-0 በሆነ ውጤት ማሸነፍ ችሏል በጨዋታው ላይ ድንቅ ብቃቱን ያሳየው ኖኒ ማዱዌኬ 2 ጎሎችን ሲያስቆጥር ማርቲኔሊም እንደዚህ ጎል አስቆጥሯል ማርቲኔሊ በገባባቸው ጨዋታዎች በነገራችን ላይ አርሰናል በታሪኩ ጨዋታ ተሸንፎ አያውቅም ጋይስ የሚገርም ሪከርድ ነው ምን አይነት ቡድን ነው እየተመለከተ የምንገኘው አርሰናል ከአስቶን ቪላ ሽንፈት ከአንዳንድ ነው ያገገሙት በተደራራቢ ጉዳት እንግዲህ አሰልጣኝ ሚኬል አርቴታ ክሪስቲያን ኖርጋርድን ሳይቀር ዛሬ የማል ተከላካይ አድርጎ ነው ያጫወተው ነገር ግን አርሰናል አሁንም ከማሸነፍ ማንንም ያስቆመው አላገኘም ስለምሽቱ የአርሰናል አስደናቂ ድል እናንተስ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ ቂጡ እስከሚላጥ ዛሬ ደግሞ ደጋፊዎቹን በነጥብ ሰው ንካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው ምን ካገባ አይቀርም
አርሰናል ይላል እንኳን ለቀቁ ዙቢሜንዲ 2 አሲስት ዛሬ ደግሞ ጭራሽ ሞርጋርድ ነው ተከላካይ ግርግሩት ይገባው ማንንም ይጎዳ አርቴታ መላጣ ዛሬም ሲቲ የሚገርም ጨዋታ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ጀማው ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ አርሰናል ማለት ይሄ ነው በቃ አርሰናል ተመልሷል ቀጣይ ወልቭስ ምን እንደሚወጣ እናያለን ወልቭስ በዚህ አቋምሽ አርሰናል መጥቶልሻል ጀማው አራ ስለፈጠረው ረዲ አራዳ ልጅ ግራ የሚያጋባ ነው ፕሪሚየር ሊግ ሆነ ቻምፒዮንስ ሊግ ላይ ከአንድ ቁጥር ውጭ አይመቸኝም ዘንድሮ ሚኬል አርቴታ በቃ ፈርሟል ያራዳ ልጅ ማዱኬ ሲጀምር ሰዓቱ እኮ ነው ከየት እንደመጣ የሚታወቅ ነው የቼልሲ ግዛት ነው ለሊት ነው ታምር ነው ሜዶስ ገቡ አንገ ነው በቃ ሌላ ምንድነው የምትሰሯት ጤናውን ስቶ አርቴታ ደግሞ አፕግሬድ ታረጋለ እንደ 17 ፕሮ ማክስ ላክስ አርጎት ቁጭ አለ አራዳ ልጅ ማለት ምንድነው የጀመርከው ነው ዴቪድ ራያ ከኔ ጋር እንደወጣ ነበር ዛሬ አራዳ ልጅ አረባከ ጨዋታ ነው ግባ እንደዚህ ለትቻለሁ ነው አይፈልጉኝም ማለት ሰው እንዲማግለል ጥሩ ነው አርሰናል ቆይ ምንድነው ተከላካዮች ተጎርቷል አልተባለም እንዴ ማል ሜዳና ጀግናው አልገቡም አልተባለም እንዴ አንድ ጎል አቀኩን 3 ምንድነው ነው እንደዚህ ቆይ ሰው መናቅ አረ ሚኬል አርቴታ ምን ጉድ ነው እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው ይቻላል እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው አረብስ ማርቲኔሊ ራሱ ምንድነው ይቻላል አረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባበትም እንዴ ገብቶበታል እንዴ እስካሁን አልገባበትም መሰለኝ አረብስ ምንድነው አረ ዛሬ ምን አይነት ጎል ነው የሚገባው በእግዚአብሔር ስም እንዴ ማዱኬ ምንድን እኛ ጋር ያለኩ እንደዚህ አልነበርክም እንደዚህ አይደለም እንደዚህ ልታገባ ይቀርና ማለት ነው እንደዚህ ለማግባት አስበህ ራሱ አታውቅም ማለት ነው ዛሬ ማዱኬ ሌላ ታሪክ እግዚአብሔር እኔ ጥላቻ የለኝም ለማዱኬ በቃ ግን የሚገራርም ጎል ነው ሲገባ የነበረው ዛ ማርቲኔሊ ሰረ በለው ማርቲኔሊ ጠቀለለው እኮ እግዚአብሔር ወገን የፕሪሚየር ሊግ ቋጠሯችንን ማለት ነው ወደዚህኛው ማምጣት አለብን ግዴታ ነው እዲ አንዱን ትቶ አንዱን እንትን የለም ሻምፒዮንስ ሊግ ላይም እንደዚህ ተባብረን መቋጠር አለብን ግዴታ ነው እዲ ዋናው እኮ እንደውም ሻምፒዮንስ ሊግ ነው መብላት የሌለባቸው እነዚህ ጋይስ ተባብረን አንድ ላይ እንቋጥራለን ማለት ነው ለቀጣይ ኢንተር ያው ይሰጣታል ማለት ነው ኢንተር አምናም ሰጥቷታል ያው ዘንድሮም ይገጫታል ማለት ነው እነዚህን ጥቃቅንና አነስተኛ ክለቦች ወያኔ ይሸከሽካል ዘንድሮ ተመችቶታል እያለጠፈ እያላጋ ሌፍት ኤንድ ራይት ይመችሽ በቃ ነው የሚደርሳቸው ማለት ግሩፕ ስቴጅ ላይ ያላቸው ቲሞች በጣም ነው ያሰቁት ከቼክ ሪፐብሊክ የግብርና ማህበር ከቤልጅየም የወተት ተዋጽኦች ማህበር ምናምን ቆራሌ ምናምን ነገር ነው የሚሸከሽከው ክለብ ብሩጅ ስሎቫኪያ ምናምን ነገር እኛ ከኢንተር ምናምን ጋር ከነ ማድሪድ ጋር እንፋለጣለን እናንተ እነዚህን ጥቃቅንና አነስተኛ እየወሰጅ ትለጥፊያለሽ ተመችቶታል ዘንድሮ ተመችቶታል አንደኛ ናቸው ስቲል 6ቱንም ጨዋታ አሸንፈው ይመቻቸው ነገር ግን ከበድ እያለ ሲመጣ እናያለን ይሄንን ጥቃቅንና አነስተኛ ሀሌታ ውሃ ግብር ከፋይ የሆነ ቲም ግን ማለት ነው ለጥፈው እየወሰድክ ተመችቶዋል ግን አሸነፍኩ ብለህ እንዳታወራ ጥቃቅንና አነስተኛን እየወሰድክ እየገረፍክ ማለት ነው ገርዘኔ አርሰናሎች ማረፍ የሚገባቸውን ተጫዋቾች አሳርፈው 3-0 አሸንፈው እጅግ ወሳኝ ድል በማስመዝገብ ሊጉን ከፍ ብለው መምራት ጀምረዋል ሚኬል አርቴታ ትልቅ ገድል ነው እየሰራው ምክንያቱም የኢቫን ሌኮ ቡድን ክለብ ብሩጅ ማንም ላይ የሚያገባ ቡድን ነው በተለይ በሜዳው እሱን ክሊንሺት ይዞ መጣ በእርግጥ አርሰናሎችም መቆጠር የሚገባቸው ኳሶች መክነዋል በብሩጅ በኩል ግን ስቲል የሚደነቅ ፐርፎርማንስ ነው የኑኖ ማዱኬ ጎል እጅግ በጣም ልዩ ነበር የመጀመሪያ 3 ግቦቹን ሁሉንም በአውሮፓ ቻምፒየንስ ሊግ ማስቆጠር የቻለ ብቸኛው የአርሰናል ተጫዋች ወይም የመጀመሪያው አርሰናል ተጫዋች ሆኗል
በታዳጊዎች በኩል ደግሞ ጃክ ዊልሼር እና ማክስ ዶማን ከ16 ዓመት በታች የተጫወቱ የአርሰናል ተጫዋቾች ነበሩ በእንግሊዝ ብሔራዊ ቡድን ታሪክ ወይ በእንግሊዛውያን ታሪክ እና ማሊ ሳልመን ሌላ ሶስተኛ ተጫዋች በመሆን ተመዝግቧል። ማርቲኔሊም በ5 ጨዋታ 5ኛ ግቡን በአውሮፓ ቻምፒየንስ ሊግ ያስቆጠሩና ሰክሰሲቭ ጨዋታዎች ላይ በማስቆጠርም ታሪክ ሰርቷል። ብቻ አርሰናል ጥሩ መነሳሻ የሚሆን ነገር አግኝቷል ለቀጣዮቹ ወልቭስ ኤቨርተን ጨዋታዎች። ፉል ላይክ ሼር ማድረግ ይመቻችሁ። አናዘር ዋን አናዘር ክሊን ሺት አናዘር ቻምፒየንስ ሊግ ጌም 3-0 ቀለል ወርዘገንስ አናዘር ቪክቶሪ 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል። ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላም ጎሉም ብትል ጄሱስ ገብቶ እንዴት እንዳስደሰተኝ። ጎል ብቻ ነው የቀረው ጎል ብቻ ነው የቀረው። ማንን አንስቼ ማንን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋጀዋለን። በቤንች ኢንተር ሚላንን መናቅ የለብኝም። ግን ቢያሸንፈንም ለውጥ የለውም ማለት እንደ ዛሬ ብንሸንፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። ቢካዝ we are the gunners we are አርሰናል ቪላ ላጠፋው ክለብ ብሩጅ ከፈለ። እንግዲህ ከቼልሲ ወሰዱት። ያልከሰረው ብቸኛው ተጫዋች ኖኒ ማዱዌኬ ዛሬ የሚገርም ምሽት ነበር ሲያሳልፍ የነበረው ጋይስ። አረ በስመ አብ አርሰናል በቤንች ተጫዋቾች ገብተው እንደዚህ አይነት እርምጃ ወስደዋል። እንግዲህ ይሄ ቡድን ቀላል ቡድን አይደለም። ባይዘው አርሰናል በጣም የፈተነ ቡድን ነው። እንደዚህ ቀላል ቡድን አይደለም በእውነት እና አርሰናል አሁን ምንም ሊምር አይችልም። ለማንኛውም አርሰናል በአሳማኝ ሁኔታ እንደገና ደግሞ ማርቲኔሊ የተባለ የቻምፒዮንስ ሊግ ተጫዋች የሚገርም ጎል አስቆጥሮ 3-0 በሆነ ውጤት አሸንፏል። አርሰናል አሁንም ከ6-6 አቻ እንኳን አልወጣም። ይሄ ራሱ አንድ አስገራሚ ነገር ነው። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። እስቲ ሀሳባችሁን ስጡበት። ይመቻችሁ።